ሰላም ጤና ይስጥልኝ ውድ ተመልካቾቻችን እንደምን አመሻችሁ። ከቤንች ሸኮ ቴሌቪዥን የሰዓቱን ዜና ይዘን ቀርበናል። በቅድሚያም ዋና ዋናዎቹን የሚዛን አማን ከተማ ነዋሪዎች ዲሞክራሲያዊ መብቶቻቸውን ተጠቅመው በምርጫው በነቂስ እንዲሳተፉ የምክር ቤት አባላት የበኩላቸውን እንደሚወጡ ተናገሩ። በሲስ ከተማ አስተዳደር የወተት ምርት በስፋት ለገበያ እየቀረበ ነው። የመስሪያና መሸጫ ቦታ ባለመመቻቸቱ ተቸግረናል ሲሉ የቢፍቱ ከተማ ወጣቶች ተናገሩ። ወደ ዝርዝሩ አለፍን። ከዜናዎቹ ጋር ታጠቃበበ ነኝ። የከተማዋ ነዋሪዎች ዲሞክራሲያዊ መብቶቻቸውን ተጠቅመው በምርጫ በነቂስ እንዲሳተፉ በማድረግ በኩል የድርሻችንን እንወጣለን ሲሉ የሚዛን አማን ከተማ አስተዳደር የምክር ቤት አባላት ተናገሩ። ለዝርዝሩ ቡዛዩ አሰሳይ። የከተማ አስተዳደሩ ምክር ቤት አራተኛ ዙር 13ኛ ዓመት የሥራ ዘመን 34ኛ መደበኛ ጉባኤውን በሚዛን አማን ከተማ ሲያካሄድ የምክር ቤቱ አባላት በከተማ አስተዳደሩ የተሰሩ ስራዎችን በመጎብኘት ነበር ጉባኤያቸውን የጀመሩት። የተሰራውንና በመሰራት ላይ ያለውን የኮሪደር ልማት፣ የአማን ከተማ ሞዴል የቅድመ መደበኛ ትምህርት ቤትና የግብርና ስራዎች የጉብኝቱ አካል ነበሩ። በከተማው ከኮሪደር ጀምሮ እየተሰሩ ያሉ ልማቶች የከተማውን ገጽታ እየቀየሩ መምጣታቸውን ነው የምክር ቤቱ አባላት የተናገሩት። የሚዛን አማን ከተማ አስተዳደር ከንቲባ ኢንጂነር ሰለሞን ለዊ በጉብኝቱ ወቅት ለምክር ቤቱ አባላት ስለተከናወኑ የልማት ስራዎች ማብራሪያ ሰጥተዋል። በ2018 በጀት ዓመት በግማሽ ዓመቱ በከተማ አስተዳደሩ በየዘርፎቹ የተከናወኑ ተግባራት የተሻለ አፈጻጸም የታየባቸው መሆኑ ተመላክቷል። ምክር ቤቱ ለሁለት ቀን ሲያካሄድ የነበረውን ጉባኤ የሚዛን አማን ከተማ አስተዳደር የውሃ ፍሳሽ አገልግሎት ድርጅት የፍሳሽ ቆሻሻ አወጋገድ ደንብና የካቢኔ አባላትን ሹመት በማጽደቅ ሲጠናቀቅ ምክር ቤቶች የዲሞክራሲ ስርዓት ግንባታና የህዝብ ሉዓላዊነት መገለጫ በመሆናቸው ህዝቡ በምርጫው ላይ የነቃ ተሳትፎ ማድረግ እንዳለበት ተናግረዋል። ግንቦት ወር መጨረሻ ላይ ለሚካሄደው 7ኛው ሀገራዊ ምርጫ እድሜው ለምርጫ የደረሰ ሁሉ በምርጫው በመሳተፍ ዲሞክራሲያዊ መብታቸውን እንዲጠቀሙ በማድረግ በኩል የድርሻቸውን እንደሚወጡ ተናግረዋል። የምክር ቤት አባላቶች የዲሞክራሲ መሰረት ናቸው። ስለዚህ ቀጣይ የሚመጣው አሁን ለምንመርጠው የአገራዊ ምርጫ የአንበሳውን ድርሻ ወስዶ በተለይ ምርጫው ሰላማዊና ፍትሃዊ ዲሞክራሲያዊ እንዲሆን የራሳቸውን አስተዋጽኦ መስራት አለባቸው። ሰው ወጥቶ ሀገሪቱን በቀጣይ የሚረከበው መንግስት የመሰለውን ሊመርጥ ይችላል፣ ሊመርጥ ይገባል። ስለዚህ በነቂስ ወጥቶ መምረጥ መቻል አለበት። ዲሞክራሲያዊ ልምምድ የሚመጣው በእንደዚህ ስለሆነ ይሄ ደግሞ ዲሞክራሲያዊ ልምምድ ምርጫ አንዱ ዋናው ምርጫ ነው። በምርጫ ሰው የመሰለውን የሚመራውን መሪ መምረጥ መቻል አለበት። 2018 7ኛ ሀገራዊ ምርጫ በስነ ስርዓት በሰላም በዲሞክራሲ በትክክለኛ በጥሩ ሁኔታ እንዲከናወን እንፈልጋለን። ምክንያቱም አንደኛ አገር ህዝብን መሪን የምንመርጥበት ነው። ምክር ቤት የህዝብ ተወካይ ነው፣ የህዝብ ሉዓላዊነት መገለጫ ነው። ብሎም የዲሞክራሲ ስርዓት ግንባታ ሚና የሚጫወተው ትልቁ ምክር ቤት ነው። ይሄ ምክር ቤት ደግሞ በህዝብ በዲሞክራሲ ስርዓት የተገነባና የተመረጠ ምክር ቤት ከመሆኑ አንጻር የነበሩትን ተግዳሮቶች ከዚህ ቀደም በዲሞክራሲ ስርዓት ውስጥ የነበሩ ክፍተቶችን ጉድለቶችን ከመንግስት ጋር ሆነው አብሮ በመፍታት ፍትሃዊ የሆነ ዲሞክራሲያዊ የሆነ መንግስት ሲመረጥ ነው። ያለ ሰላም ምርጫ አይታሰብም ያሉት የምክር ቤቱ አባላት ሰላምን በማጽናት በኩል አበክረው በመስራት ምርጫው ሰላማዊ ሆኖ እንዲጠናቀቅም እንደሚተጉም አመልክተዋል። የመንግስትን ብቻ ወይም ደግሞ የምርጫ ተቋምን ብቻ ሳይሆን ይሄ ምርጫ የሚመጣው ለኛ ነው፣ ለሀገራችን እድገት ነው፣ መተካካት ነው። ሀገራችን ወደ ሰለጠነ
ምርጫ መንግስት በምርጫ የሚመጣበት በህዝብ ፍላጎት በህዝብ ይሁንታ የሚመጣበት ዘመን ውስጥ እየተሻገርን ስላለን በህይወት ኖረንም እዚህ ስለደረስን ደግሞ በጣም ሰላማዊ በሆነ መንገድ ይሄ ምርጫ እንዲሰራና ውጤታማ እንዲሆን የበኩላችንን አስተዋጽኦ እናደርጋለን እና ያደርጋሉ ብዬ አስባለሁ። ከቀበሌ ጋር ጎን ሆነን ከሚወጡት ከከተማ አስተዳደሩ አመራሮች ጋር ሆነን ምርጫው በስነ ስርዓት እንዲመረጥ መጀመሪያ ምዝገባ መመዝገብ አለበት። ለመመዝገብ አሁን የተጀመሩ እንትኖች አሉ። ቀጣይም ተሳክተው እንዲሄዱ እናደርጋለን። በመጀመሪያ ደረጃ ሰው ሲመዘገብ ነው፣ መራጭ ሲመዘገብ ነው። በአሁኑ ሰዓት መራጭ ህዝብን ለማስመዝገብ ሁሉም የምክር ቤት አባላት ከራሱ ጀምሮ ቅድሚያ ተመዝግበው የወከለበትን ቀበሌና ማህበረሰብን በማስተባበር ሰላማዊና ፍትሃዊ ነፃ የሆነ ምርጫ ለማሳካት የራሱ ሚና ይወጣል ብለን እንጠብቃለን። እኔ እንደ ምክር ቤት አባል ቀጣዩ ከኔ ያሉትን እኔ የህዝብ ተወካይ እስከሆንኩ ድረስ ቀጣይ ሰላማዊ ዲሞክራሲያዊ ይሄ ምርጫ በጥሩ ሁኔታ እንዲካሄድ ወደ ውስጥ ገብቼ ማስተማር ፈልጋለሁ። እንደ ሚዛን አማን የሰላም ከተማ ነች። እስካሁን ባለው ሁኔታ ሰው ወጥቶ በነቂስ የሚመራውን መንግስት መምረጥ መቻል አለበት። ይሄ ምርጫ በአግባቡ ማህበረሰቦቻችን በጊዜውና በወጣው ምርጫ ቦርዱ ባወጣው ጊዜ ሰሌዳ መሰረት ቀድሞ ማስመዝገብና ለምርጫውም ደግሞ ህዝቡ በነቂስ ወጥቶ እንዲመርጥ የራሱ ሚና ይወጣል። በሲስ ከተማ አስተዳደር የወተት ምርትን በስፋት በማምረት ለገበያ ለማቅረብ እየተሰራ መሆኑ ተገለጸ። በከተማ አስተዳደሩ በሌማት ትሩፋት ስራዎች የተሰማሩ ግለሰቦች ውጤታማ እንዲሆኑ የድጋፍና ክትትል ስራዎችን እያደረገ እንደሚገኝ የከተማ አስተዳደሩ ግብርና ጽሕፈት ቤት አስታውቋል። ዝርዝሩን ጦያሪ ኢማም። በቤንች ሸኮ ዞን የሲስ ከተማ ነዋሪ የሆኑት አቶ ደረጀ ታፈሰ በከተማው በተለያዩ የንግድ ስራ ዘርፎች የተሰማሩ ባለሀብት ናቸው። በከተማው ያለውን የወተት ምርት እጥረት በከብት እርባታ ስራ ዘርፍ እንዲሰማሩ ያደረጋቸው ሲሆን ስራውንም በዘመናዊ መልኩ በማስፋፋት ለህብረተሰቡ የወተት ምርት እያቀረቡ ነው። እንደ ገጠርነቱ አይደለም፣ የወተት እጥረት አለና ያንንም እኔም ራሴ ተጠቃሚ እንደመሆኔ መጠን ወደዚህ ስራ ማለትም ወደ እንስሳት ከብት እርባታ ስራ በተጓዳኝነት ገባው። ይህንንም ስራ እንግዲህ ከ5 ዓመት በፊት ነው በጅምር ብዙም እንትን አልነበረኝም እና ያንን ከአካባቢ ላይ ጅማ አካባቢ ከማየው በመነሳት ይህንን አሁን የእንስሳት እርባታ ቤቱን በመስራት ወደ ስራ ገባኝ። አሁን ላይ ፋርሙ ከ100 በላይ ከብቶች ያሉት ሲሆን የወተት ምርት አነስተኛ በመሆኑ ስራውን ይበልጥ ለማስፋፋት ምርቱን ለማሳደግ ሰፊ እቅድ ይዘው እየሰሩ ይገኛሉ። በቀን አሁን ማምረት ላይ በጣም ደካማ ነው እንዳልኳችሁ፣ አብዛኞቹ 50% ናቸው። ትንሽ እነዚህ የሆልስታይን ዝርያዎች ሲወልዱ ነው የተሻለ ምርት የሚገኘው። ግን አሁን በአሁኑ ሰዓት በቀን እስከ 60 ይወርዳል። ከፍ ሲል እስከ 90 ምንደርስ ነበር። ያም ያው የነሱን መኗቸውን ብሎ ነው የሰራተኛ ደሞዝ ከዛ ያለፈ ምርት እያመረትን አይደለም በአሁኑ ሰዓት። ሌላኛው በከተማ አስተዳደሩ ዚያገን ቀበሌ የተገነባው ዶዳስ ዘመናዊ ከብት እርባታ ድርጅት በከተማዋ የወተት ምርትን በስፋት በማምረት ወደ ሌሎች አጎራባች አካባቢዎች ለማቅረብ እየሰራ እንዳለ ድርጅቱ ባለቤት አቶ ዳዊት ሰለሞን ተናግረዋል። እቅዴ ብዙ ነው። ወደ ግብርናውም ወደ እርሻውም መግባት ፈልጋለሁ። የማቴሪያል ችግር ነው፣ የማሽን ችግር ካልሆነ በቀር በትልቁ ነው። አሁን እዚህ ከተማ ላይ ወተትና ቅርብ ብንል እንኳን ከ300 ሊትር በላይ አይፈለግም ብዙም አሁን ባለንበት ከተማ። ግን ምንድነው አይታችሁ ከሆነ ግቢው ሰፊ ነው። ስራውን እኔ መጀመሪያ ስገባበት ማለት ነው ወተቱን አምርተን 100% ኦሪጂናል የሆነ ወተት ወደ ከተማ ወደ ትላልቅ ከተማ ማድረስና ሀገሪቱን በዛ ልክ ደግሞ ሀገሪቱን ማሳደግ ሌሎችንም ወደዚህ ስራ ማስገባት። አቶ ዳዊት የከብት እርባታ ስራ ጎን ለጎን በዶሮ እርባታ ስራ በመሰማራት እቅድ ይዘው እየተንቀሳቀሱ እንዳለም ገልጸዋል። የሲስ ከተማ አስተዳደር ግብርና ጽሕፈት ቤት ኃላፊው አቶ ነጻነት ተረፈ እንደተናገሩት በከተማው በሚገኙ ቀበሌዎች ላይ የተለያዩ የሌማት ትሩፋት ስራዎች በትኩረት የተሰሩ ነው ብለዋል። በተለይ በአካባቢው ያሉ አልሚ ባለሀብቶች በዘርፉ ተሰማርተው የወተትና የስጋ ምርትን በስፋት እንዲያመርቱ ከ10 ሄክታር በላይ የቦታ አቅርቦት መደረጉንም ተናግረዋል። የሲስ ከተማ አስተዳደር ከንቲባ አቶ ታሪኩ ደስታለኝ በበኩላቸው በከተማዋ በዶሮ እርባታ፣ በከብት እርባታና በንብ ማነብ ስራ ዘርፎች ማህበረሰቡን በማሰማራት ተጠቃሚ መሆን እንዲችሉ የድጋፍና ክትትል ስራ እየተሰራ እንዳለም ገልጸዋል። በከተማችን በሌማት ትሩፋት ብዙ ስራዎች የተሰሩ ይገኛሉ።
ስለዚህ በተለይ በከተማችን በጣም የተለመደ ስራ ነው። ይሄ ኢኒሼቲቭ ከማምጣቱ በፊት ለከተማ ወተት ለማቅረብ ብዙ ባለሀብቶች በከፍተኛ ገንዘብ እንቅስቃሴ ያደረጉ ይገኛሉ። አንዱ በከተማችን ውስጥ በተለይ ባለሀብቶች በራሳቸው ገንዘብ በራሳቸው ኢኒሼቲቭ ፋርም እቅድ ውስጥ ገብተው ከፍተኛ ገንዘብ ኢንቨስትመንት አድርገው ስራ እየሰሩ ይገኛሉ። ፋይዳ ዲጂታል መታወቂያን ከጡረታ መለያ ቁጥር ጋር በማስተሳሰር በተጠናከረ መንገድ እየተከናወነ መሆኑ በደቡብ ምዕራብ ሪጅን የሚዛን አማን ቅርንጫፍ ጽሕፈት ቤት አስታወቀ። ተቋሙ አሰራሩ ዘመናዊ በማድረግ የተቀላጠፈ አገልግሎት ለመስጠት የቅድመ ዝግጅት ስራ እየተሰራ ነው። ለዝርዝሩ ቡዛዩ አሰሳኝ። በደቡብ ምዕራብ ሪጅን የሚዛን ቅርንጫፍ ጽሕፈት ቤት ኃላፊ አቶ ተፈራ ዘመዳገኘው አገልግሎቱ የሚሰጠው ቤንች ሸኮ ዞንን ጨምሮ ለሸካና ለምዕራብ ኦሞ ዞኖች መሆኑን ገልጸዋል። ጽሕፈት ቤቱ በአራት እይታዎች ላይ ትኩረት አድርጎ እየሰራ ሲሆን የተገልጋይ እይታ፣ የፋይናንስ እይታ፣ የውስጥ አሰራር እይታ እንዲሁም የመማርና እድገት እይታ የሚሉ መሆናቸውን አመልክተዋል። እነዚህ እይታዎችን መሰረት በማድረግም ባለፉት ጊዜያት በርካታ ስራዎች መሰራታቸውን ገልጸዋል። የኛ ዋና ተግባር በአራት እይታዎችን ነው ለያይተን ያስቀመጥ ነው። የመጀመሪያው እይታ የተገልጋይ እይታ ነው። በዚህ በተገልጋይ እይታ ብዙ ስራዎችን ነው የምንሰራው። የጡረታ መለያ ቁጥር ከመስጠት ውሳኔ ከመወሰን እና አገልግሎት እንሰጣለን። በሁለተኛው ደግሞ የፋይናንስ እይታ ነው። የፋይናንስ እይታ ዙሪያ ላይ የጡረታ ገቢ መዋጮ መሰብሰብ የወቅታዊና ዕዳ ያለባቸውን መስሪያ ቤቶች በመለየት እንሰበስባለን። በሶስተኛ የውስጥ አሰራር ነው። የውስጥ አሰራር ላይ የምንሰራው ብዙ ተግባራቶችን ነው የምናከናውነው። ፋይል የማደራጀት፣ ኦንላይን ማድረግ፣ ደብዳቤ መጻጻፍ፣ ምላሽ መስጠት፣ ተገልጋይን ማስተናገድ እንሰራለን። አራተኛ የመጨረሻው እይታችን መማማርና እድገት ነው። በዚህ ዙሪያ ላይ ስልጠና ለሰራተኞች ይሰጣል። የስራ ላይ ስልጠናና ኦንላይን ስልጠናዎች ይሰጣሉ ማለት ነው። በ6 ወራት ውስጥ ለ633 የሲቪልና ለ99 የፖሊስ አባላት የጡረታ መለያ ቁጥር በመስጠት ከፋይዳ ዲጂታል መታወቂያ ጋር የማስተሳሰሩ ስራ መሰራቱን ተናግረዋል። ባለፉት 6 ወራት ውስጥ የጡረታ መለያ ቁጥር በመስጠትና ውሳኔ በመወሰን ሲቪልና ወታደር በምዝገባ ሂደት የሰራነው ስራዎች አሉ። የሲቪል ጡረታ መለያ ቁጥር የሰጠናቸው እቅዳችን 500 ነበረ። እኛ 633 የምዝገባ መለያ ቁጥር ሰጥተናል። እነኚህ 633 የምዝገባ መለያ ቁጥር ስንሰጥ ከዲጂታል መታወቂያ ጋር አያይዘን ነው የሰጠነው። ዲጂታል መታወቂያና የጡረታ መለያ ቁጥር አንድ ላይ መናበብ አለበት። ለወደፊቱ የኛ መስሪያ ቤት ኦንላይን እየሄደ ያለ ስለሆነ እነኚህ ተጣጥሞ መስራት ስላለባቸው በዚህ ዙሪያ ለሲቪል 633 ሰጥተናል። በመቀጠል የፖሊስ ነው። ፖሊስ 350 ነው እቅድ የተሰጠን። ከዚህ ውስጥ 99 ብቻ ነው የመለያ ቁጥር ያገኙት። ምክንያቱም እነሱ መስሪያ ቤቶች አሟልቶ ባለማምጣታቸው ምክንያት ዝቅተኛ አፈጻጸም ያለበት ሁኔታ ነው ያለው። ከባለበጀት መስሪያ ቤቶችና በራስ ገቢ ከሚተዳደሩ ተቋማት የጡረታ መዋጮ በተቀመጠላቸው ጊዜ ገደብ ገቢ እንዲያደርጉም እየተሰራ መሆኑን አመልክተዋል። በሶስቱ ዞኖች ለሚገኙ 7887 ጡረተኞች ማህደራቸውን የማጽራትና ለ7381 ጡረተኞች ደግሞ አገልግሎት መሰጠቱን ገልጸዋል። የጡረታ መለያ ቁጥር ከመስጠት አንጻርም ከዚህ ቀደም በተሻለ መንገድ በቴክኖሎጂ የታገዘ ስራ በመስራት ጉዳያቸውን ማቅለል እንደተቻለ ተናግረዋል። የምዝገባ መለያ ቁጥር ከመስጠት ጋራም መለያ ቁጥር ሰጥተን እንደ ድሮ አይደለም፣ ወዲያውኑ ኦንላይን ነው የምናደርገው። ይሄ የሚደረገው ምንድነው? መለያ ቁጥር ይሰጣል፣ እስካን ይደረጋል፣ አድሚን ውስጥ ይገባል፣ ኢንኮድ ይደረጋል። በእኛ ሶፍትዌር ውስጥ እዚህ ሆኖ የትም ማየት በሚችል ሁኔታ ነው እየተሰራ ያለው ማለት ነው። ይሁን እንጂ የተቋሙን ስራ ሙሉ በሙሉ ዘመናዊ በማድረግና ፈጣን አገልግሎት ለመስጠትም የቅድመ ዝግጅት ስራዎች እየተሰሩ እንዳሉም አመልክተዋል። አሁን ዘመናዊ ለማድረግ በዚህ ጊዜ መጀመሪያ ቴክኖሎጂ ጋር መታወቅ ነው። አዲስ ቀደም ሲል የነበሩ ሶፍትዌሮች አሉ።
እነዛ የተለወጠ ዘመናዊ ሶፍትዌር አካባቢ የአይቲ ባለሙያተኞች ስልጠና እየወሰዱ ነው ያሉት። ከስልጠና በኋላ ነው በተግባር የሚገባው ማለት ነው። ፕሮሰስ ላይ ነን ያለ ነው። ባለፉት 6 ወራት በቅርንጫፍ መስሪያ ቤቱ ስር በሚገኙ ዞኖች ጡረታ ለወጡ 199 አዲስ ጡረተኞችም አገልግሎት መሰጠቱን ተናግረዋል። የጡረታ መለያ ቁጥር ለመስጠትና ለባለ ጡረተኞች የአገልግሎት አሰጣጡን ፈጣንና የተቀላጠፈ ለማድረግም ባለጉዳዮች የተደራጀ መረጃ ይዘው ያለ መምጣትም እንደ ችግር አንስተዋል። በቅርንጫፍ ጽሕፈት ቤቱ ሲገለገሉ ያገኘናቸው ባለጉዳዮችም ያለ መጉላላት ጉዳያቸው እንደተፈጸመላቸው ነግረውናል። በማህበር ተደራጅተው ውጤታማ ስራ እያከናወኑ እንደሚገኙ በሰሜን ቤንች ወረዳ የቃሻ ቀበሌ ሴቶች ተናገሩ። በመሰረታዊ ችግር ውስጥ ያሉ ሴቶችን በጥናት በመለየት የኢኮኖሚ አቅማቸውን ለማሳደግ እየሰራ መሆኑን በሰሜን ቤንች ወረዳ የአክሽን ኤድ ኢትዮጵያ ገልጿል። ዝርዝሩ እንደሚከተለው ይቀርባል። የሴቶችን ተሳትፎና ተጠቃሚነትን ለማሳደግ መንግስታዊና መንግስታዊ ያልሆኑ ድርጅቶች ሚና ከፍተኛ ነው። በሰሜን ቤንች ወረዳም አክሽን ኤድ ኢትዮጵያ ባደረገው ድጋፍ ኢኮኖሚያዊ ችግሮቻቸውን እየቀረፉ እንደሚገኙ ታማኝ የሴቶች ገንዘብ ቁጠባና ብድር ህብረት ስራ ማህበር አባላት ተናግረዋል። ከማህበሩ አባላት መካከል ወይዘሮ ሰናይ ጢሞቴዎስ፣ ወይዘሮ ተረፈች ወንጋብና ወይዘሮ አባይነሽ ግዥ የቁጠባ ባህላቸውን በማዳበር ኢኮኖሚያቸው መሻሻሉን ይገልጻሉ። ስራ ልምድ እንዲያውቁ፣ ገንዘብ እንዲቆጣጠሩ ምቹ ትምህርት ተግባራት የሰጡ ከዚህ በኋላ ቁጠባ ጀመሩ። ትምህርት ከተማሩ በኋላ ደግሞ ገንዘብ ራሱን ላብ ለብቶ ያገኛሉ እንጂ መቆጣጠር አልችሉም። ሴቶቹ በማህበር ተቆጥቦ ላም ገዝተዋል፣ ቤትም ሰርተዋል፣ ጎመንም ተክሎ ከዛ ተቆጥቦ ብድር ወስቶ ተለውጥ መጥቷል። ማህበር ውስጥ ብር ወስጄ ቤት ሰራው። ቤት ሰርቼ ይኸው ጎመን ተክዬ በዛው ቁጠባን ቆጥባለሁ፣ ኢዳውን ከፍላለሁ። ኢዳ የከፈልኩ ከተማ ውስጥ ቤት ዘጋጅቻለሁ። ቤት ሰርቼ ይኸው ቤቱ ኪራይ ነው የምሰጠው። ኪራይ ሰጬ በኪራይ ወደ 10,000 ነው ቤትን ኪራይ እየሰጠው የጠቀምኩ ያለው። አንድ ሴት 50,000 ራሱ እንዲወሰድ እስካሁን ብድር ካፒታሉ እንዲያደግ ያደረገ አክሽን ኤድ ውጤትና ህብረት ስራ ውጤት ነው። እሱን የነሱ ብቃት አይቶ እነሱ የሚሰራውን ተግባራቱን አይቶ ደግሞ ፕሮጀክት ተጨማሪ አንደኛ ዙር ላይ 800,000 ብር ሲሰጥ ወብጮ ተገዝቶ መጥቶ ማብራት ዝርገታ ጋር ገንዘብ እጥረት ሲጋጥም ደግሞ 200,000 ብር ደግሞ ከዛ 50,000 ብር ሰጥቶ 1,50,000 ብር ሲሰጥ ወብጮ ቤት ሰርተን አሁን ወብጮ ለ2 አመት 80,000 ብር ክራይ ሰጥተን ስራውን እየሰራ ነው ያለበት። በሰሜን ቤንች ወረዳ የአክሽን ኤድ ኢትዮጵያ ስራ አስኪያጅ የሆኑት አቶ ኃይሉ ኑሩልኝ በመሰረታዊ ችግር ውስጥ ያሉ ሴቶችን በጥናት በመለየት የተለያዩ ድጋፎችን በማድረግ እየሰሩ እንደሚገኙ ገልጸዋል። በዋነኝነት ትኩረት ያደረገው የሴቶችን የኑሮ ሁኔታ አሰስመንት ሪሰርች በመስራት ነው የጀመረው። 5 ወረዳዎች ላይ ይሄን የአሰስመንት ስራ ከሰራ በኋላ ሰሜን ቤንች ላይ የሚገኙ ሴቶች ከሌሎች ወረዳ ሴቶች የበለጠ በድህነት ውስጥ የሚኖሩ መሆናቸውን በማረጋገጥ የቅድሚያ ተሰጥቷቸው እነሱን ለመርዳት ድርጅታችን ውሳኔ ላይ ደርሶ ነው የተጀመረው። መንግስታዊና መንግስታዊ ያልሆኑ ድርጅቶች በአብዛኛው ጭት ተሸክመው ኑሯቸውን የሚገፉ ሴቶችን አደራጅተው ወደ ስራ በማስገባት ኢኮኖሚያዊና ማህበራዊ ተጠቃሚነታቸው እየተረጋገጠ እንዲመጣ ተደርጓል ሲሉ የሰሜን ቤንች ወረዳ ሴቶች፣ ህጻናት፣ ወጣቶችና ማህበራዊ ጉዳይ ጽህፈት ቤት ኃላፊ ወይዘሮ መስቀል ተመስገን ተናግረዋል። መንግስታዊ ያልሆኑ ድርጅቶች ወረዳችን ውስጥ ሲገቡ በሴቶች ላይ የሚሰሩት ስራ በርካታ ስራዎች አሉ። ለአብነት እንደ ሰሜን ቤንች ወረዳ በአብዛኛው ጭድ የሚሸከሙ ሴቶች ነበሩ። በአብዛኛው ማለት ይቻላል እነዚህን ሴቶች ተደራጅተው በመግባታቸው ዛሬ ህይወታቸው ላይ ያመጡት ለውጥ ዛሬ ያመጡትን ኢኮኖሚ እድገት በጣም በብዙ መንገድ እየመሰከሩ የሚገኙበት ሂደት አለ። በማህበር ተደራጅተን በመስራታችን በኢኮኖሚ ረገድ ተጠቃሚ ብንሆንም የመስሪያና መሸጫ ቦታ ባለመመቻቸቱ ተቸግረናል ላሉ የቢፍቱ ከተማ ወጣቶች ቅሬታው ትክክልና ተገቢነት ያለው ነው ያለው የከተማ አስተዳደሩ ችግሩን ለመፍታት እየሰራ ነው ብሏል። ለተዘራ ጥላውን ዘገባ ጦያሪ ማም ወጣት አሸናፊ አደመ፣ ወጣት ደስታ ገብረ እግዚአብሔርና ወጣት አንዱ አለም ጌታቸው በቢፍቱ ከተማ አስተዳደር በተለያዩ ማህበራት ተደራጅተው እየሰሩ ይገኛሉ። ወጣቶቹ ተደራጅተው በመስራታቸውም ተጠቃሚ መሆናቸውንም ገልጸዋል። እዚህ አካባቢ ዘመናዊ ቆፎ ምናምን የለም። አሁን ከሚዛን ከሌላ ቦታ ነው እንትን የሚያደርገው። ይሄን
አርሶ አደራችን የተሻለ ነገር ውጤት ላመጣ ይችላል ብለን ነው ያቀረብ ነው። ያው በዚህ ማሽን እንዳልኩ አንድ ነገር ይሄ ሞራሌ ለተለያየ ነገሮች አሁን እዚህ ለኮንስትራክሽን ለማቅረብ ነው ከሌላ ቦታ እንትን ከሚሄዱ። በግ እርባታም የተደራጀ ነው። በተጓዳይም ዶሮ እናረባለን። ወደ 20 ለገበያ አቅርበናል 20 በጎች እነሱንም በ320 ሺህ ብር ሽጠናቸዋል። ወጣቶቹ እንደሚሉት በመደራጀታቸው በኢኮኖሚው ረገድ ተጠቃሚ የሆኑ ቢመጡም የመስሪያና መሸጫ ቦታ ጥያቄ እስካሁን ምላሽ አለማግኘታቸውንም ቅሬታቸውን ያነሳሉ። ይሄ እየሰራንበት ያለ ቦታ ያው የቤተሰቦቻችን ቦታ ነው። ቤተሰብ ደግሞ ይህንን ቦታ ያገኘው ከብዙ ድካም በኋላ እነሷን በጥሮታ የተገለሉ 2 ቤተሰቦች አሉን። እነሱና ተከራዮችን ከዚህ ግቢ በማስወጣት ነው ይህንን የስራ ቦታ እየተጠቀምን ያለውን ነገር አሁን ያው እድላችንን እንትን ለማድረግ በሚለውን ነገር ያለውን አቅማችን አማጠን ይህን ማሽን አቅርበናል። ያለው የከተማ አስተዳደር ደግሞ በተለያየ ነገር ድጋፍ ያደርጋል ብዬ አስባለሁ። ይሄ ቦታ እንደምታዩት አካባቢ ጆሮ ጩኸት አለ፣ የማሽን ጩኸት፣ አቧራ። ለዚህ የመስሪያ ቦታ በከተማ አስተዳደሩ በኩል ያው ከንቲባው ጽፎልናል። በፍጥነት ቦታዎች ተመቻችተው መሰረተ ልማት ተመቻችቶ ይሰጠን የሚል ሀሳብና እቅዱ አለን። የቢፍቱ ከተማ አስተዳደር ከንቲባ አቶ ሚስካ አስካራ በበኩላቸው የስራ ዕድል መፍጠር ቁልፍ የከተማ አጀንዳ ተደርጎ እየተሰራ እንዳለም አንስተዋል። ከተማ ላይ ያለው ወጣት ስራ አጡን ስራ እንዲይዝ ማድረግ ትልቅ ትርጉም ያለው ማለት እንደ ከተማ ትልቅ ትርጉም ያለው ማለት ነው። ስለዚህ በተቻለ መጠን ባለን ውስን በጀትም ቢሆን እኛ በቀጣይ ባለ አመት ላይ የተወሰነ በጀትም ይዘናል። የመስሪያና መሸጫ ቦታ ቅሬታ ተገቢውን ያሉት ከንቲባው በተያዘው በጀት አመት ፕላኑን መሰረት ባደረገ መልኩ የሼድ ግንባታ እስኪዘጋጅ ድረስ ጊዜያዊ ማዕከል የማቋቋም ስራ ይሰራልም ብለዋል። እኛውን ያሰብነው ያለ ምንድነው ጊዜያዊም ቢሆን ጊዜያዊ ሶሉሽን ጊዜያዊ ማቋቋሚያ የሚሆን ነገር እንዲመቻችላቸው እየተነጋገርን ነው። ይሄን ከተማ አዘጋጀገው የተነጋገርን ነው። በቅርብ በዚህ ቀጣይ ባለ አመት ውስጥ ቅርብ ቀን ውስጥ ተነጋግረን ጊዜያዊ የሆነ መሸጫ ቦታ ላይ የሚሆን ሁኔታ ይኖራል። ግን ዘላቂ በሆነ መልኩ መሆኑ ምንድነው ካርታውና ፕላኑ በሚጠቁመው ኢንዲኬት የሚያደርግ ቦታ ላይ ነው እዛ ሴተል ሆነ መቀመጥ የሚችለው። ያ ለማድረግ ትንሽ ከተማው ወጣም ስለሚል ማህበረሰቡ የሚገዛ ሰው አይመጣ የሚል ስጋትም በነሱ ውስጥ ይጭራልና አሁን ከተማው ያደገ ነው። በርካታ ባለሀብቶችም ጭምር ወደዚህ ፍላጎት ጭምር እየመጣ ስለሆነ ከተማው ይለማል። የሰዓቱ ዜናዎች እነዚህን ይመስሉ ነበር። ከመላው ስቱዲዮ ባለሙያዎች ጋር ታጠቅ አበበ ነኝ። ከቀሪ ጣቢያ መሰናዶ ጋር መልካም ቆይታ